ሰላም ወደ አድማጮቻችን ቸልሲን የሚመለከቱ አዳዲስ መረጃዎችን ይዘን መጠናል። ቸልሲ እንግዲህ ካይሴዶ የውድድር ዓመቱ በራሱ የቡድን አጋሮች ተመርጦ ምርጡ ተጫዋች ተብሏል። ይህንን ተከትሎ ቸልሲ አዳዲስ ኮንትራትን ከዚህ በፊት ለፓልመርና ለጃክሰን እንዳቀረበው አምና በዚህ የውድድር ዓመት ደግሞ ለካይሴዶ ለማቅረብ እያሰቡ ይገኛሉ። ኦልሞስት ለማቅረብም ጫፍ ደርሷል ማለት የሚቻል ነው። በውድድር ዓመቱ ቸልሲ ሌሎች ተጫዋቾችም ኮንትራቱን ያቀርባል ተብሎ ይጠበቃል። በተለይ ኤንዞ ፈርናንዴዝና የማዱዌኬን ኮንትራት የማደስና የማራዘም ፍላጎት እንዳላቸው ብዙ መረጃዎች ያሳያሉ። ደርሞቻችን ሌላኛው የሚሆነው የቸልሲ በዝውውር መስኮት ላይ የፌኖርዱን አምበል አንቾን እየፈለገ ይገኛል። ይህንን ተጫዋች ማስፈረም በጣም ተቀዳሚ ዓላማቸው ሆኖ ይገኛል። ፍራንኮ ሞስታንቱኖን በሚመለከት እንግዲህ አሁንም የቸልሲ ስፖርቲንግ ዳይሬክተር የሆነው አንዱ ሂዶ ወደዛ ንግግር እንደጀመረ ብዙ መረጃዎች ያሳያሉ። ከሪቨር ፕሌት ጋር ንግግርን እያደረገ እንዳለ ብዙ መረጃዎች ያሳያሉ። ይህንን ተጫዋች እንግዲህ ለማስፈረም ቸልሲዎች ተቀዳሚ ዓላማቸው አድርገውታል። ነገር ግን የዚህ ተጫዋች መዳረሻ ደግሞ እንግዲህ ማድሪድን መሄድ ነው የሚፈልገው። እንግዲህ ይህንን ቸልሲዎችን አሳምነው ወደ ቸልሲ ቤት ማምጣት ያስጠበቅባቸዋል ይህንን ተጫዋች። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድደርስ ያግዘናል። ወዳጆቻችን በእናንተ የሚሰማችሁን ኮሜንት አስቀምጡልኝ። በተለይ ስለ ካይሴዶ ምን ታስባላችሁ? አዳዲስ መረጃዎችን እናጋራችኋለን። እንግዲህ በውድድር ዓመቱ በጣም በአስገራሚ ብቃት ላይ ይገኛል። ከጨዋታው መጠናቀቅ በኋላ ኮል ፓልመር የሰጠው አስተያየት እናይታችሁ ከሆናችሁ ምንድነው ያለው? ከካይሴዶ ጥግ በመሰለፌ በጣም ደስ ይለኛል የሚል ነው። ምን ያክል እንግዲህ ካይሴዶ ለብዙ ተጫዋቾች ሽፋን እንደሚሰጥ የሚያሳይ ነው። እንግዲህ ኮል ፓልመር ባለፉት 18 ጨዋታዎች ደከም ያለ ብቃትን ቢያሳይም ከዛ በፊት ባለው ብቃትን ቢሆን ግን ዘንድሮ ውድድር ዓመት ካይሴዶ፣ ኩኩሬላና ኮል ፓልመር የተሻሉ ተጫዋቾች ነበሩ። የካይሴዶን ያክል ግን ምርጥ እንዳልነበሩ ብዙ ቁጥራዊ መረጃዎች ያሳያሉ። ወዳጆቻችን እንግዲህ ካይሴዶ በውድድር ዓመቱ 35ቱንም ጨዋታ አድርጓል። ከዛ ውጭ እንግዲህ ኢንተርሴፕሽን በማድረግ በጨዋታ ውስጥ 2.4 ኢንተርሴፕሽን ያደርጋል። ያ ማለት በፕሪሚየር ሊጉ አምስተኛ የሚያደርገው ነው። ታክል በማድረግ በጨዋታ ውስጥ 9.7 ታክሎችን ይወርዳል። አራተኛ የሚያገኘው ነው። ከታክሉ ውስጥ ደግሞ 58% የተሳካ ነው። 10ኛ ላይ የሚያደርገው ነው በታክል ስኬቱ። ቦል ሪከቨሪ ኳሱን መልሶ በመንጠቅ በኩል ከተነጠቃቸው ኳሶች ውስጥ 10.7% መልሶ ይነጥቃል። 3ኛ ላይ የሚያስገኝ ይሆናል በፕሪሚየር ሊጉ። ከላቪያ ጥግ መሰለፍ ሲጀምር ደግሞ የተሻለ ብቃቱን የሚያሳይ ነው የሚሆነው። እንግዲህ ከላቪያ ጋር ሲሰለፍ በኢንቨርትድ ፉልባክነት ሚና ካያችሁት 6 ጨዋታዎችን አድርጓል። ከነዛ ውስጥ 4ቱን እንግዲህ ማሸነፍ ችሏል። አንዷቸው የወጡበት የበርነማውዝ ጨዋታ እንደሆነ መረሳት የለበትም። 23 ዓመቱ ላይ የሚገኝ ተጫዋች ነው። ቸልሲ በጣም ብዙ ገንዘቦችን ካወጣባቸው ተጫዋቾች ውስጥ አንዱ ነው። 115 ሚሊዮን ፓውንዶችን ለዚህ ተጫዋች አወጥቷል። ያኔ ግን ኮንትራቱን ሲያስፈርሙት 150 ሺህ ነበር 7 ዓመት ኮንትራት ያስፈረሙት። አሁን 5 ዓመት ኮንትራት ይቀረዋል። ስለዚህ ቸልሲዎች ለማረጋገጥ ሲሉ የዚህ ልጅ ተጫዋች ኮንትራት ማራዘምን ይፈልጋሉ። ካይሴዶ ይገባዋል ወይ ካላችሁኝ፣ አዎ። በተለይ ደግሞ ቸልሲ ወደ አውሮፓ ቻምፒዮንስ ሊግ መሳተፉ እድሉ እንግዲህ ሰፊ ሆኖ መጥቷል። በተለይ ደግሞ የክሪስታል ፓላስና የኖቲንግሃም ፎረስት አቻ መውጣትን ተከትሎ ይህ በጣም ጥሩ ድልን ያመጣለት ይመስለኛል ለቸልሲ የቶፕ 5 ፉክክሩ። ምክንያቱም አሁን ከኖቲንግሃም ፎረስት እና ኒውካስትል እርስ በራስ የመውደቃቸው ነገር እድሎችን የሚያመጣ ይሆናል። ሁለቱንም የሚገጥም ስለሚሆን ማለት ነው። እንግዲህ ሁለት ጨዋታዎች ቀለል ያሉ ጨዋታዎች ይኖሩታል ብዬ አስባለሁ። ሌስተር ሲቲን እና ዌስትሃምን ኖቲንግሃም ፎረስት ማሸነፍ ቢችል እንኳን 67 ነጥብ ላይ ነው የሚገኘው። ቸልሲ ይህንን አጋጣሚ ደግሞ በቀላሉ በሌሎች ጨዋታዎች በተለይ ማንቸስተር ዩናይትድን ጨዋታ ከኖቲንግሃም ፎረስት ጋር ያለበትና ከኒውካስትል ያለበት ጨዋታዎች ደግሞ የሆነ ያክል ነጥቦችን መሰብሰብ የሚያስችል ከሆነ የተሻለ ብቃታቸው ላይ የሚገኙ ይሆናል። የራሳቸውን እድል በራሳቸው መወሰን የሚችሉበት ይገኛሉ። ለዚህ ብቃት ደግሞ በውድድር ዓመቱ ያለምንም አቋም መውረድ ጥሩ ፐርፎርማንስ ላይ የሚገኘው የተሻሉ ተጫዋች እንግዲህ አንዱ የሆነው ያለማጋነን በፕሪሚየር ሊጉ ካሉ ምርጥ አማካኞች ውስጥ በተለይ ሮድሪ ከሌለ በዲክላን ራይስ በግራቨንበርግና በካይሴዶ መካከል ያለ ፉክክር ነው የሚሆነው። ጥሩ ብቃት ያለው ተጫዋች ነው። ገና 23 ዓመቱ መሆኑን ደግሞ ስታስቡ ማደግ የሚችል ብቃት መኖሩ ስታስቡ በጣም ጥሩ ፐርፎርማንስ ያለው ተጫዋች ሆኖ ይታየኛል። ስለዚህ ይህንን ተጫዋች ኮንትራቱን ማራዘም እና ከሌሎች ቡድኖች ሊመጣ የሚችለውን ጥያቄ ካሁኑ መግታት ቸልሲዎች ይፈልጋሉ። ያን እንግዲህ አዲስ ኮንትራት ለሚያቀርቡለት ነው የሚሆነው። ከ150 ሺህ እንግዲህ ከፍ ያለ 200 ወይም 250 ድረስ ሊያደርሰው የሚችል ነው ከነጥቅማ ጥቅሙ አዲስ ኮንትራት የሚያቀርቡለት። ነገር ግን በውድድር ዓመቱ ቸልሲ አሁንም የኤንዞ ፈርናንዴዝ እና የማዱዌኬን ኮንትራትም የማደስ ፍላጎት አለው። ማዱዌኬም ኤንዞ ፈርናንዴዝም ኦልሞስት 2 ዓመት ከግማሽ አልፏቸዋል። ስለዚህ እነዚህን ተጫዋቾች ኮንትራት ማደስ የቸልሲ ተቀዳሚ ዓላማው ነው የሚሆኑት። የ7 ዓመት ኮንትራት የፈረሙት ኦልሞስት 4 ዓመት ከግማሽ የሚቀራቸው ይሆናል። ስለዚህ እነዚህን ተጫዋቾች ኮንትራት ማደዝም ይፈልጋል። በውድድር ዓመቱ ጥሩ ብቃት ያሳዩ ተጫዋቾችን ቸልሲ ኮንትራታቸውን እያደሰ ማስቀጠል ይፈልጋል። ከዚህ በፊት አምና ለኮል ፓልመር አድርጎታል። ለኒኮላስ ጃክሰንም በድጋሚ አድርጎታል አምና። ስለዚህ በዚህ ውድድር ዓመት ደግሞ የእነዚህን ተጫዋቾች ኮንትራት ማደስ ላይ ጠንክረው እንደሚሰሩ የሚጠብቅ ነው የሚሆነው። ቸልሲ በአጠቃላይ ውድድር ዓመቱ ላይ የሚቀሩትን ጨዋታዎች ላይ ጥሩ ፐርፎርማንስ አሳይቶ በአውሮፓ ቻምፒዮንስ ሊግ ተሳትፎ ላይ የሚገኝ ከሆነ የእነዚህ ተጫዋቾች ደሞዝ በሚገባ የሚሻሻል ነው የሚሆነው። ብዙ ቡድኖች በተለይ ትልልቅ ቡድኖች እንደ ቸልሲ ያሉትን የምታካትቱ ከሆነ
ብዙን ጊዜ የደሞዛቸው ሁኔታ ቤዝ ሳላሪ ወይም ደግሞ ኖርማል ቱል ሳላሪ ይኖራል ከዛ ላይ ጭማሪ ይኖራል በቻምፒዮንስ ሊግ ቡድኑ የሚሳተፍ ከሆነ ያንን ተከትሎ ደሞዙ ከፍ የሚል ይሆናል አርሰናል ለምሳሌ አይታችሁት ከሆነ ደሞዛቸውን የአውሮፓ ቻምፒዮንስ ሊግ ከመሳተፋቸው በፊት የነበረውና በአውሮፓ ቻምፒዮንስ ሊግ ላይ ሲሳተፉ ኦልሞስት ከደሞዛቸው ላይ የ30,000 እስከ 50,000 ድረስ ለውጦችን ልታዩ የምትችሉበት ነው የሚሆን እንደ ተጫዋቾቹ ብቃት ቢለያይም የቸልሲና የተከላካይ ፍለጋ ጉዳይ እንግዲህ አሁንም ጠንክሮ እንደቀጠለ ነው ቸልሲዎች እንግዲህ የመጀመሪያ ንግግርን ከፌኖርድ ጋር አድርገዋል ይህንን ተከላካይ ለማምጣት የግራ መስመር ተከላካይ መጫወት የሚችል ከዛ ውጭ የግራ መሃል ተከላካይ ሆኖ ማገገል የሚችለው የፌኖርዱን አምበል እንግዲህ አቻንኮን ለማምጣት ጥረቶችን ያደረጉ ነው ነገር ግን ጁቬንቱስ ሚላን ሊቨርፑል በተለይ የቀድሞ የአርነ ስሎት ቡድን ስለሆነ ድርድሮችን ለማድረግ ይፈልጋል ነገር ግን ቸልሲ ነው ገፋ ብሎ ሄደ 42 ሚሊዮን ፓውንድ ወይም 50 ሚሊዮን ዩሮ ለዚህ ተጫዋች ለማቅረብ ይፈልጋሉ ቶተንሃም ይፈልጋል በሳውዲ አረቢያ ይህንን ተጫዋች ይፈልጉታል በተለይ ደግሞ ቸልሲ እንግዲህ ተጫዋች ኢቫኖቪችን የሚያስተውስ አይነት ብቃት አለው ወዳድማቻችን ከኋላ ተረጋጋ መልኩ ኳሶችን ኢንተርሴፕት የሚያደርግበት ምንም አይነት ውዳሴ የማይፈልግ ስራውን በሚገባ መስራት የሚፈልግ ነው ወደ ስሎቫኒያ አካባቢ ነው እንግዲህ የተወለደው ይህ ተጫዋች ለቸልሲ ብዙ ሚናዎችን መወጣት የሚችል ተጫዋች ሆኗል ተብሎ ይታሰባል ይህ ተጫዋች እንግዲህ ቸልሲ አሁንም የሁጅሰን የሃቶ ፈላጊ ቢሆኑም እነዚህ ተጫዋቾች ግን በሌሎች ቡድኖች ሊቀሙ ይችላሉ ስለዚህ በዝርዝራቸው ውስጥ እስከ 10 ተከላካዮች እንዳሉ ነው እንግዲህ የሚያሳዩት ከነዛ ውስጥ እንግዲህ አንዱ አቻንኮ ነው የሚሆነው አቻንኮን ማምጣት ጥሩ የሆነ የግራ መስመሩን ማጠናከር የሚችል ይሆናል በተለይ ደግሞ ሬናቶ ቬጋን በክረምቱ ለሚሸጠው ቸልሲ እስከ 35 ሚሊዮን ዩሮ ከዚህ ተጫዋች ይፈልጋሉ ከዛ ላይ 15 ሚሊዮን ዩሮን ጨምረው ይህንን ተጫዋች ማምጣት የሚችሉ ከሆነ ከላቪያ ጋር መፎካከርን የሚችል ይሆናል ሌላ ተከላካይ ማስፈረም ያለባቸው ይመስለኛል እንግዲህ አንደኛው የሚሆነው ማማዱ ሳርም የሚመጣ ይሆናል ቻሎባ እዚህ ቡድን ውስጥ የሚቆይ ከሆነ አንድ ደግሞ ልምድ ያለው ተከላካይ የሚያመጡ ከሆነ የዌስሊ ፎፋና ጉዳይ በክረምት የሚታይ ይሆናል ጉዳቱን የማይቸገር ከሆነ አሁንም ጥሩ ብቃቱን የሚያሳይ ከሆነ የዚህ ቡድን አካል ሆኖ የሚቀጥል ይሆናል ነገር ግን ቸልሲ በፕሪሚየር ሊጉ በቻምፒዮንስ ሊጉ ሙሉ ቡድኑን ማሳተፍ የሚችል ከሆነ ስኳዱን ማስፋት ያስፈልጋል ስኳዱ መስፋት ደግሞ በቁጥር ሳይሆን በጥራት ባላቸው ተጫዋቾች መሆን ይጠበቅበታል ያ ደግሞ ፉክክሩን የተሻለ እንዲሆን ያደርገዋል ከዛ ውጭ ተጫዋቾች ደግሞ ያለ ጉዳት አቬለብል መሆን አለባቸው ብዙ የውድድር ዓመት እንደ ፓልመር እንደ ካይሴዶ አይነት ብዙ ጨዋታዎችን መገኘት ይጠበቅባቸዋል በውድድር ዓመቱ ፓልመር ውስን ጨዋታዎችን ያለፉት ጥሩ የሚባል ብቃቱን በወጥነት የምናነሰው ይመስለኛል ካይሴዶ በተለይ ግን በውድድር ዓመቱ ካይሴዶ ኩኩሬላ ምንም እንከን ማታነሱላቸው በውድድር ዓመቱ በእያንዳንዱ ጨዋታ መገኘት የቻሉ ናቸው ኤንዞ ፈርናንዴዝ ትንሽ ጉዳት አጋጥሞት ነበር ፓልመር ትንሽ ጉዳት ነገር ግን እነዚህ ተጫዋቾች በምርጥ ብቃታቸው ሙሉ ቡድኑን ያገለገሉ ናቸው ኔቶም በዘንድሮ ውድድር ዓመት ባልተጠበቀ ሁኔታ በወጥነት ቸልሲን በጉዳት ይቸገራል ብለን ከምናስባቸው ተጫዋቾች ውስጥ አንዱ ኔቶ ነበር ኔቶም ያለ ጉዳት ተገኝቷል ስለዚህ ይህንን አይነት አጠቃቀማቸውና የተሻሉ ተጫዋቾችን ቡድን ውስጥ ማካተት ከቸልሲ የሚጠበቅ ነው የሚሆነው ሌላኛው እንግዲህ ቸልሲና የታዳጊ ተጫዋቾች ፍላጎት እንደቀጠለ ነው ፍራንኮ ማስታንቱኖ ነው እንግዲህ ፍራንኮ ማስታንቱኖ በሚመለከት ብዙ ፕሮግራም እኔም እዚህ እንትናችን ላይ ሰርቻለሁ የሪቨር ፕሌት የግራግር ተጫዋች ነው በጣም አስደናቂ ተጫዋች ነው ዳድማዎቻችን የቸልሲ ስፖርቲንግ ዳይሬክተሮች ከዚህ በፊት ስቴፋኖ ዊሊያንን ለማስፈረም ያደረጉትን አይነት ጥረት በሚመስል እንግዲህ የቸልሲ አንዱ ስፖርቲንግ ዳይሬክተር የሚል ነው መረጃ የወጣው ነገር ግን እንግዲህ ወይ ፖል ስታንሊ ያለበዛ ደግሞ ሊ ስቱዋርት ነው የሚሆነው ሁለት አንዳቸው ሄደው ንግግሮችን እንዳደረጉና ቸልሲ ይህንን ተጫዋች አሳምኖ 45 ሚሊዮን ዩሮ የነበረው የውል ማፍረሻው አሁን ወደ 55 ሚሊዮን ዩሮ ከፍ ብሏል ከሪቨር ፕሌት ጋር ድርድሮችን ያደርጋሉ ተብሎ የሚጠበቅ ነው የሚሆነው ነገር ግን ለቸልሲ አስቸጋሪ የሚያደርገው ይህ ተጫዋች አሁንም ሌላኛው ግራ እግር ተጫዋች ነው ቀኝ እግር በግራ መስመር ላይ መሰተፍ የሚፈልግ ነው ለቸልሲ ጉድለት ያለው ነገር ግን ስቴፋኖ ዊሊያን መነሳት የሚችል ይመስለኛል ኬንድሪክ ፓይዝ በቀኝ መስመር ላይ የሚሰለፉ ፔድሮ ኔቶ ማዱዌኬ እያላችሁ በቸልሲ ጆቫኒ ኩንዳን ጨምራችሁ እነዚህ ሁሉ ተጫዋቾች በቸልሲ የቀኝ መስመር ማጥቃት ላይ መሰለፍ የሚችሉ ተጫዋቾች ነው ይታያሉ ስለዚህ አሁንም እንግዲህ ፍራንኮ ማስታንቱኖ እዛ ላይ መሰለፍ የሚችለው ነገር ግን ያው የክሪስቶፈር ንኩኩን መልቀቅ ተከትሎ የንኩኩን ቦታ በመሸፈን ለፓልመር ተተኪ መሆንም የሚችል ነው ሁለቱም ቦታዎች 10 ቁጥርና እንዲሁም ደግሞ የቀይ መስመር ተጫዋች ሆኖ እንዲሁም ደግሞ በሐሰተኛ 9 ቁጥር መሰለፍ የሚችል ነው ነገር ግን የተጫዋቹ ዓላማ ወደ ማድሪድ ማቅናት ነው ማድሪድ በሱ ቦታ ኤንድሪክና አርዳ ጉለር አሉ ሁለቱ ታዳጊዎች ይኖሩበታል ነገር ግን ፍክሮችን አድርጎ መሰለፍ ፍላጎት አለው ስለዚህ ይህ ለቸልሲ አስፈላጊ ሆነው ጊዜ ይመስለኛል በአጠቃላይ ቸልሲ ይህንን ተጫዋች ለማምጣት ድርድሮችን ያደረገ ይገኛል ድርድሮቹ ከተሳኩ ይህንን ተጫዋች የሚያመጡት ይሆናል ተብሎ የሚጠበቅ ነው የሚሆነው በጣም በአርጀንቲና ብዙ እየተወራለት ያለው ነው እንግዲህ ፍራንኮ ማስታንቱኖ ነገር ግን ማንቸስተር ዩናይትድ ይፈልገዋል ቸልሲ ይፈልገዋል እንደምታዩ ማድሪድ ባርሴሎና ይፈልጋል ነው ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ የምናየው